ራሱ ከነገርኳት በኋላ ደንግጫለሁ። ለምን ተነገር ሀሳብ እንዳይቀይር ሰው ደስታ የሚያስደነግጥ ደስ የሚለው ጓደኛ እንግዲህ ይስጣችሁ። ለመናገር ያው እንደዚህ አይነት ነገር በአንድ ያታስበው። ምክንያቱም ያው ብዙ ነገር እውነተኛ ሰው ስትሆን እንደዚህ ነው። በቃ ለጊዜያዊ ስሜት ሳይሆን ወደ ትክክለኛው መንገድ ትጓዛለህ ማለት ነው። እና ሁልጊዜም እውነተኛ ሰው ይስጣቸው እላችኋለሁ። ሄሉና ናቲ እንግዲህ ከቀለበት በፊት ሽማግሌ ነው መለካው እንጂ ቀለበት አላደርግም፣ እማደርግልሽ ደግሞ ወርቅ ሳይሆን ዳይመንድ ነው ብሏታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያረጋችሁ አበረታቱኝ። እና ሄሉሻ እንግዲህ ትናንት ነበር ቪዲዮ የሰሩት። ዛሬ ቃለ መጠይቅ ተደርጎላችሁ መልሱንም ሰምታችኋል። ትናንት ያው የደስታ እንባ ተላቅሶ ነበር። ደስ ይላል ማለት ነው። እና ያው እኔ ትናንት ቢዚ ስለነበርኩ አልሰራውም ቪዲዮ ማታ ሰራለሁ ብዬ ተሳንፌ በዛው ጠፋው ትላላችሁ። ለማንኛውም ያው በድጋሚ ዛሬ ኬክ እየቆረሱ ነበርና በጣም ነው ደስ የሚለውና ብዙ ጊዜ በቃ ያ ሰው እናንተን ሲፈልጋችሁ ስሜት ወይም ደግሞ እንደዚህ ለሌላ ነገር ለጊዜው አይደለም የሚፈልጋችሁ። በቃ እውነተኛ ነገር ከሆነ እሷ ማለት የኔ ናት፣ ሁሉን ነገር ደግሞ የኔ ከሆነ ወግ በማረግ ካየን በኋላ ደርስበታለሁ በክብር ብሎ የሚያምን ሰው እንደዚህ ነው ማለት ነው። ናቲ በነገራችን ላይ ምርጥ ልጅ መሆኑ ከድሮ ጀምረው ብዙ አመት የጠበቃት ብዙ አመት የቆዩ ብዙ አመቶችን አብሮ ያሳለፉ ናቸውና ያው ብቻ ወጣ ያለ ቃላት ራሱ የለውም እውነት ለመናገር በቃ ይሆን ደስ የሚል እና ውድ ተመልካቾች እንግዲህ ለእናንተም ባፉ ብቻ ሳይሆን ከልቡ የሚያፈቅር የተግባር ሰው አላህ ይወፍቃችሁ ማለት ነው። ለሁላችሁም ብዙ እህቶቻችን ያኔ በተግባር ሳይሆን በአፍ በምላስ እንሸወዳለንና በመጀመሪያ ፈጣሪያችንን መለመን ነው እንደዚህ አይነት ውስጥ እንዳንገባ። ከሱ ባለፈ ደግሞ ራሳችንን መጠበቅ ወይም ደግሞ ከኛ ጋር እኩል የሚሄድን ሰው መምረጥ አለብን። ዝም ብለን ወይ ከለር ወይ ደግሞ አንዳንድ ነገሮችን እያየን የምናያድ ከሆነ መጨረሻችን አያምርም። እየገባን መውጣት ነው ስራችንና ችኩልነት አስፈላጊ አይደለም። ለሁሉም ነገር መረጋጋት አለብንና ለምንፈልገውም ነገር ለማንፈልገውም ነገር መረጋጋት ያስፈልጋል። የምትረጋጉ ከሆነ ሁሌም ውጤታማ ትሆናላችሁ። ግን ቸኩላችሁ የምታደርጉት ነገር የምትፈልጉትንም ነገር ታጡታላችሁ። የማትፈልጉትንም ነገር ደግሞ ቸኩላችሁ የሆነ መጥፎ ውሳኔ ውስጥ ተወሰኑበታላችሁ። የማንፈልገውም ነገር ቢሆን በተረጋጋ አይምሯችንን ልናስብ ይገባልና ችኩልነት በጣም መጥፎ ነው። ሲቀጥል ደግሞ የሰው ልጅ እናንተም ብትሆኑ ማንም ሰው የዘራውን ነው የሚያጭደው እና ብዙ ጊዜ በሰዎች የምንበደለው እኛ የምናደርጋቸው ነገሮች ናቸው ማለት ነው። እና ብዙ ጊዜ ሰውን ከመከተል ራሳችንን መከተል ራሳችንን ቸክ ማድረግ የሰው ልጅ የሰውን ስህተት ለማረም በጣም ቀላሉ ነው። የራሳችንን ስህተት ለማረም ግን እድሜ ልክ ይፈጅብናል። ሁሌ እያንዳንዱ ነገር የምናደርገው ትክክል ነን ብለን የምናስብ ከሆነ ልክ አይደለንም። ልክ እንኳ ብንሆን ማስተዋል አለብን ነው እና መቸኮል አያስፈልግም። ከፈለግንም ደግሞ የሰው ልጅ በራሳችን እንዲደርስብን የማንፈልገውን ነገር በሰው ላይ አለማድረግ፣ ለራሳችን የምንፈልገውን ነገር ደግሞ ሰው ላይም ጥሩ ነገር መመኘት አለብን ማለት ነው። እና እንግዲህ ብዙ እህቶች አለን ወንድሞቻችንን ሌላ ሴት እንዲበድላቸው አንፈልግም። ነገር ግን እኛ የሰው ወንድም ከመበደል መቆጠብ አለብን። ብዙ ወንድሞች አሉ የራሱን እህት እያስከበረ፣ ሌሎች እህቶች ግን ቦታ የለውም ወይ ደግሞ የራሱ ሚስት ልትሆን ትችላለች፣ አያከብርም። በቃ ማንም ሰው ቢሆን የምትፈልገውን ነገር እንደራስ እህትህን እንደምትወዳት የሰው እህት መውደድ አለብህ። እህትህ እንድትጎዳ እንደማትፈልግ ሌላቱም ሴት ወንድም አላት፣ ሌላቱም ሴት እህት ናት። እና እንደዚህ አይነት ነገሮችን መጠንቀቅ አለብን። ብዙ ጊዜ እንዳልኳችሁ አንድ የሚደርሱብን ነገሮች ወደፊት ጥሩ ነገር ሊመጣልን ሲል ወደፊት እንፈተናለን። እንዲሁም ደግሞ ከአሁን በፊት ያበላሸናቸው ነገሮችና ያጠፋናቸው ጥፋቶች ካሉ ለእኛ ያልመሰሉና ግን ዋጋ የሚያስከፍሉና ነገሮች አሉና ላለፉትም ከአሁን በኋላ ላለውም ነገር ሁሌም መልካም ነገር አስቡ። ለሰው ላይ ሁልጊዜም በቻላችሁት መጠን መልካም ነገርን አድርጉ ማለት ነው። እና መልካም ነገር የምታደርጉ ከሆነ እንዳልኳችሁ የዛሬቱን ፈተና በደስታ ትወጧትና ነገ የተሻለ ነገር ይገጥማችኋል። እና ይሄን ይመስላል። ዙሮ እንግዲህ እናቴ
ትክክለኛ ሰው ነው እንዳልኳችሁ። በጣም የተረጋጋ ልጅ ነበረ። ሄሉሻን ራሷን አትቸኩይ፣ ለእያንዳንዱ ነገር አትቸኩይ፣ አንቺ ችግር መቸኮል ነው ይላታል። እና እንግዲህ ብዙ ጊዜ ትዳር ሲመጣ ትዳር ውስጥ ስንገባ አንዱ ሴቷ ፈጣን ከሆነች ወንድየው ደግሞ ቀዝቀዝ ያለ ሊሆን ይገባል። ወንዱ ፈጣን ሲሆን ደግሞ ሴቲቱ ብልሃት ያላት ከሆነ ህይወታቸው ያማረ የሰመረ ይሆናል። ምክንያቱም በትዳር አጋር የሚሆን በጓደኝነት ስንሆን ሁላችንም አንድ አይነት ሰው ሊሆን አይችልም። የሴት ጓደኛ ሊኖራቸው ይችላል፣ ግን ደግሞ ተመሳሳይ ያለን ጸባይ ሙሉ በሙሉ አይደለም። በመልክ ላትመስላችሁ ትችላለች። በአቋም እናንተ ረዝም እሷ አጭር ልትሆን ትችላለች። በአመለካከት አንድ አይነት ልትሆኑ ትችላላችሁ። ብቻ በብዙ አይነት ነገር ሙሉ በሙሉ ግን አንድ አይነት የሆነ ሰው አይገኝም። አንዱ ነው እና ብዙ ጊዜ እንደውም ለምንድን ነው መልካም ሰው ስትሆኑ መልካም ሰዎችን ደግሞ ሌላ ሰው እየጎዳቸው ታዩና ያንም ሰው ችግሩን ባወራችሁ ሰዓት ምን ትመኛላችሁ መሰላችሁ? ያልተገናኝቶ እኮ ነው። መልካም ሰዎችና መልካም ሰዎች ቢገናኙ ጥሩ ህይወት ይኖራሉ እንላለን። እና አንዳንድ ጊዜ ስታስቡት ጥሩና ጥሩ እየተገናኘ በአንድ ላይ የሚኖር ከሆነ እነዛ መጥፎ ሰዎች መጥፎና መጥፎ ሲገናኝ ደግሞ እንደዛው። ስለዚህ አሁን አንዱን ከአንዱ ነው እየተማረ የሚሄደው። አንዱ መጥፎ አንዱ ደግ ሲሆን ያንኛው ብልሃት ያለው ሰው ከሆነ የመቀየር ባህሪ ይኖረዋል ማለት ነው። እና እንደዛ እያለ ነው። እና አትዘኑ በሚገጥማቸው ነገር ግን ሁሌም ቢሆን ለውሳኔ አትቸኩሉ። እና ናቲና ሄሉ በጣም ነው ደስ የሚለው እንዳልኳችሁ። ሄሉ አሁን በጣም የተደሰተችበት ምክንያት ምንድን ነው? አንደኛ በመሀላቸው የተከፈተው ክፍተት ነበረና በዛ እርቀት ማለት ነው እንደዚህ አይነት ጥያቄ ውስጥ ይገባል። ያኔ ውስጡ ላይ ፍላጎት ቢኖርም በቃ ከሱ እየጠበቅኩ ነበረ፣ እንደውም ልጁ አንቺን ነበርሽ አብረን እንሆን ትይዋለሽ ብዬ የጠበቅኩት እያላት፣ በእርግጥ ፍላጎቱ ውስጥ ላይ ያለ ነገር ግን ፍላጎቱ ቢኖርም ከሱም ጋር ያለውን እየጠበቅኩ ነበር ብላለች። እና ዞሮ ከትናንት ነው ተምረዋል። ጥሩ ህይወት እንደሚኖሩ ተስፋ አደርጋለሁ። የሰው ልጅ ማለት ትናንት ካሳለፈው ነገር ተምሮ ዛሬን የሚያስተካክል ነው። ገብቷቸዋል። ትናንት ባለፍንበት ቦታ ዛሬ የማናልፈው መጥፎም ከሆነ እዛ ውስጥ ላለመግባት ትኩረት መስጠት አለብን። መልካም ከሆነ ደግሞ ከዚያ የተሻለ መልካም ነገሮችን ለማድረግ በመጣር ሁሌም ጥሩ ነገሮችን ወይም በህይወታችን ማድረግ አለብን ማለት ነው። እና እንግዲህ ሸማግሌ ሰሞኑን ይላካል። ከዛ በኋላ ቀለበት፣ ከዛ በኋላ ጋብቻ ትላላችሁ። እናት እንግዲህ ሀገሩ ለመኖር ነው ወይስ ሄሉን ይዟት ሊሄድ ነው? እንግዲህ ደግሞ እሱን በቅርቡ እንሰማ ይሆናል። አልሙሄም ደስ ይላል። የሰው ልጅ እስካለ ድረስ ደስተኛ ከሆነ ለወደፊቱ ደግሞ ተወከልቷል። ሁሌም ጥሩ ነገር እያደረጋችኋል እንትን ማለት ነው። እና ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም።